ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎቹ እየመራው አብራችሁ ቆይታ ማድረጋውን ይፍራት አጥላው ነኝ መልካም ቆይታ በአፍሪካ አሜሪካ እዛዛዝ ጀነራል ዳግቪን አንደርሰን ኢትዮጵያ ለቀጠናው ሰላምና መረጋጋት እያበረከተች ያለችውን አስተዋጽኦ አደነቁ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በጀነራል ዳግቪን አንደርሰን የተመራውን የአፍሪኮም ልዑካን ቡድን በቢሮአቸው ተቀብለው ተወያይተዋል። ለዝርዝሩ አማሩ ገብሩ በውይይታቸው የአሜሪካ አፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን ከኢትዮጵያ ጋር ያለው የመከላከያ ትብብር በተለያዩ ዘርፎች እየተጠናከረ መምጣቱን ገልጸው ይህም በሁለቱ ሀገራት መካከል ያለውን የረጅም ጊዜ የመከላከያ አጋርነትና የጋራ ቁርጠኝነት የሚያንጸባርቅ መሆኑን አስታውቀዋል። የትብብር መስኮችን ማስፋት፣ በሶማሊያ አልሸባብንና አይኤስን ጨምሮ ሽብርተኝነት ላይ የሚደረገውን ትግል ማጠናከር እንዲሁም ወደፊት ያለው የትብብር እድሎችን መለየት ዋና የውይይቱ አጀንዳዎች እንደነበሩም ጠቁመዋል። ለቀጠናው ሰላምና መረጋጋት ኢትዮጵያ እያበረከተች ያለችውን አስተዋጽኦ ያደነቁት አዛዡ ከኢትዮጵያ ጋር በጋራ የአፍሪካ የሎጂስቲክስና የኮሙኒኬሽን ሲምፖዚየምን ማዘጋጀት መቻላቸው በሁለቱ ሀገራት መካከል ያለው የመከላከያ ትብብር የደረሰበትን ከፍተኛ ደረጃ የሚያሳይ መሆኑን ጠቁመዋል። የሁለቱ ወዳጅ ሀገራት ግንኙነት ከጋራ ወታደራዊ ተልዕኮች ባሻገር ዘላቂና ዘመናዊ የመከላከያ አቅምን በመገንባት ላይ ያተኮረ ሲሆን በአህጉሪቱ ያሉ የደህንነት ተግዳሮቶችን በጋራ ለመፍታት ያለውን ቁርጠኝነትም ያሳያል ብለዋል። የጉብኝታቸው ዋና ዓላማ ከኢትዮጵያ ብሔራዊ መከላከያ ሰራዊት ጋር በመተባበር የአፍሪካ የሎጂስቲክስና የኮሙኒኬሽን ሲምፖዚየምን ማካሄድ መሆኑን ገልጸዋል። ሲምፖዚየሙ ልምድ ለመለዋወጥ፣ አዳዲስ ቴክኖሎጂዎችን ለማስተዋወቅ፣ ከግሉ ዘርፍ ጋር ትብብርን ለማሳደግና የአፍሪካ የመከላከያ ተቋማትን አቅም ለማጠናከር ጠቃሚ መድረክ መሆኑን ማስታወቀዋል። በተጨማሪም ኢትዮጵያ የአህጉሪቱን ሀገራት በአንድ መድረክ በማሰባሰብ የጋራ የደህንነት ችግሮችን ለመፍታት ያላትን የአመራር ሚና እያሳየች መሆኑን ገልጸዋል። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጄኔራል ተሾመ ገመቹ በበኩላቸው ውይይቱ ፍሬያማና በኢትዮጵያና በአሜሪካ መካከል ያለውን የረጅም ጊዜ ወዳጅነትና የመከላከያ ትብብር የበለጠ የሚያጠናክር መሆኑን ተናግረዋል። በውይይቱ ላይ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋን ጨምሮ የሁለቱ ሀገራት ከፍተኛ ወታደራዊ መኮንኖች መሳተፋቸውን ከመከላከያ ኦንላይን ሚዲያ የተገኘው መረጃ ያመላክታል። 49ኛው የአፍሪካ ህብረት ስራ አስፈጻሚ ምክር ቤት መደበኛ ስብሰባ በህብረቱ ዋና መቀመጫ አዲስ አበባ መካሄድ ጀመረ። በአፍሪካ ህብረት ኮሚሽን አዘጋጅነት ለሁለት ቀናት በሚቆየው በዚህ ስብሰባ የአባል ሀገራት የውጭ ጉዳይ ሚኒስትሮች እየተሳተፉ ይገኛሉ። ሚኒስትሮቹ በቆይታቸው ሀገራዊ ትስስርን በሚያፋጥኑ ቁልፍ ጉዳዮች፣ በፖሊሲ ትብብርና በአጀንዳ 2063 አፈጻጸም ሪፖርት ላይ ይመክራሉ። የዘንድሮ ስብሰባ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚለው የ2026 የህብረቱ ዓመታዊ መሪ ሀሳብ ስር የሚካሄድ ሲሆን የእስካሁኑ የትግበራ ሂደትም ይገመገማል። ከዚህም በተጨማሪ ሚኒስትሮቹ የቀድሞ የአፍሪካ አንድነት ድርጅትና የዛሬው አፍሪካ ህብረት ስምምነቶችና የአሰራር ማዕቀፎች ያሉበትን ደረጃ የሚገመግሙ ይሆናል። ይህ ጉባኤ እንደ አውሮፓውያን አቆጣጠር በ2017 በመሪዎች የጸደቀውን ተቋማዊ ማሻሻያ መነሻ ያደረገ ነው። ማሻሻያው በህብረቱ በክፍለ አህጉራዊ የኢኮኖሚ ማህበረሰቦችና በአባል ሀገራት መካከል ያለውን የኃላፊነት ክፍፍል በግልጽ ያስቀመጠ ከመሆኑም በላይ ቀደም ሲል በሰኔና በሐምሌ ይደረግ የነበረውን የመሪዎች ስብሰባ በአዳዲስ የጋራ ስብሰባዎች እንዲተካ አድርጓል። ከስብሰባው የሚገኙ ውሳኔዎች አህጉራዊ ዘላቂ ልማትንና ብልጽግናን እውን ለማድረግ ለተቀረጸው አጀንዳ 2063 ስኬት ከፍተኛ አስተዋጽኦ እንደሚኖራቸውም ተገልጿል። ስብሰባው እስከ ነገ እንደሚቆይም ተመላክቷል። ከ2007 ዓ.ም ጀምሮ በየዓመቱ የሚካሄደው ንባብ ለህይወት የመጽሐፍት አውደ ርዕይ ዘንድሮ ለ8ኛ ጊዜ እንደሚካሄድ ተገለጸ። አውደ ርዕዩ ከሐሙስ ሐምሌ 23 ቀን እስከ እሁድ ሐምሌ 26 ቀን 2018 ዓ.ም ድረስ ለ4 ተከታታይ ቀናት በአዲስ አበባ ኤግዚቢሽን ማዕከል እንደሚካሄድ አዘጋጆቹ የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎትና ንባብ ለህይወት ኢትዮጵያ በሰጡት መግለጫ አስታውቀዋል። ይህንን ታላቅ ሀገራዊ ዝግጅት በጋራ ያዘጋጁት የኢትዮጵያ ቤተ መዛግብት ቤተ መጻሕፍት አገልግሎትና ንባብ ለህይወት ኢትዮጵያ ናቸው። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት በመላው ኢትዮጵያ የንባብ ባህል እንዲጎለብትና ማህበረሰቡ ከእውቀት ጋር እንዲገናኝ ሰፊ እንቅስቃሴ እያደረገ ይገኛል። ተቋሙ ይህንን ሀገራዊ ዓላማ ለማሳካት በዘንድሮ ኤግዚቢሽን ላይ በስፋት በመሳተፍ አገልግሎቶችን ለአንባቢ ተደራሽ ለማድረግ እየሰራ ስለመሆኑም በመግለጫው ተነግሯል። ለዝግጅቱ ልዩ ትኩረት በመስጠት በዘንድሮ የንባብ ለህይወት አውደ ርዕይ ላይ በመቶዎች የሚቆጠሩ ደራሲያን የመጽሐፍት
አታሚዎችና አሳታሚዎች አከፋፋዮች መሳተፋቸውን አቶ ጸርሰፍሬ ስብሐት ተናግረዋል። የዘንድሮን ከሌሎቹ ጊዜያት በጣም ልዩ የሚያደርገው በርካታ ደራሲያን ዘንድሮ እንደም2018 ዓመተ ምህረት ብዙ መጽሐፍት የታተሙበት ዓመት ነው። ሌላው የመጽሐፍት አታሚዎች፣ አሳታሚዎችና አከፋፋዮች በስፋት ተሳትፈዋል። ሁሉም በዘንድሮ ዓመትም ቀደም ባሉት ጊዜያትም እንደገና የጠፉ መጽሐፍትም ጭምር የሚገኙበት አጋጣሚ ነው። ዝግጅቱም ህፃናትን የሚያካተተ ሲሆን ከሐምሌ 24 እስከ ሐምሌ 26 ዓመተ ምህረት በተለይ በጠዋቱ ክፍለ ጊዜ የጠዋቱ ከአርብ ጀምሮ እስከ እሑድ ያለው ዝግጅት ስነ ጽሁፍና ንባብ ላይ የሚያተኩሩ ማራኪ መርሃ ግብሮች ለህፃናት ተከናውነዋል። የከሳቶቹ የበልጥ አዋቂዎቹ የሚመለከቱ ናቸው። ይህ እንግዲህ አውደ ርዕይ እንደቀደሙት ዓመታት ሁሉ መግቢያው በነፃ ነው። መጽሐፍትን በቅናሽ ዋጋ መግዛት የሚያስችሉ ደግሞ ኩፖኖች ተዘጋጅተዋል። በተለይ ለዩኒቨርሲቲ ግራጁዌትስ የዘንድሮ አዲስ ግራጁዌቶቻችን ኩፖኖቹን በተለየ ሁኔታ ያገኛሉ። በአውደ ርዕዩ ላይ አንጋፋና ወጣት ደራሲያን በየዕለቱ ከአንባቢያን ጋር እየተገናኙ የፍርሚያና ፎቶ ስነ ስርዓት ያካሂዳሉ። ከመጽሐፍ ግብይቱ ጎን ለጎን እውቀትና መዝናናትን የሚያስጨብጡ ሰፊ የሥነ ጽሑፍ ስራዎችና የፓናል ውይይቶችም እንደሚቀርቡ በመግለጫው ተመላክቷል። ከፍተኛ የሕክምናና የምርምር ማዕከል የሆነው ጥቁር አንበሳ ስፔሻላይዝድ ሆስፒታል 120 ሺህ የሚጠጉ ዜጎችን ተጠቃሚ የሚያደርግ ነፃ የሕክምና ዘመቻ አስጀመረ። ዘመቻው በዋናነት ዝቅተኛ ገቢ ያላቸውን በገንዘብ አቅም ማነስ ምክንያት አስፈላጊ የሕክምና እርዳታ ማግኘት ያልቻሉና በከፍተኛ የሕክምና ወጪ የሚሰቃዩ የህብረተሰብ ክፍሎችን ያነጣጠረ ነው። የአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ ዋና ዳይሬክተር ዶክተር ራሄል አርጋው እንደገለጹት መርሃ ግብሩ በሕክምና ወጪ ምክንያት የሚፈጠረው ማህበራዊና ኢኮኖሚያዊ ጫና ለመቀነስ የታሰበ ነው። የበጎ አድራጎት ዘመቻ የሆስፒታሉ ማህበራዊ ኃላፊነት ከመወጣት ባለፈ በሕክምና አገልግሎት ተደራሽነት ላይ ያሉ ክፍተቶችን ለመሙላት ያለመ መሆኑን ጠቁመዋል። በዘመቻውም ነፃ የማህፀን በር ጫፍ ካንሰር ምርመራ፣ የውስጥ ደዌ ምርመራዎች፣ የምክር አገልግሎት እንዲሁም ነፃ የመድኃኒት እርዳታ ለህብረተሰቡ እንደሚደርስ ተገልጿል። ዶክተር ራሄል አክለውም እውነተኛ ፈውስ ህዝብን በርህራሄና በትጋት በማገልገል እንደሚገኝ አመላክተው ስፔሻሊስት ዶክተሮችና የሕክምና ባለሙያዎች በከፍተኛ ተነሳሽነት አገልግሎት እየሰጡ መሆኑን ተናግረዋል። አገልግሎቱ እሺ ለበጎ ተግባርና በጎነት ለአዲስ አበባ ከፍታ በሚል መሪ ቃል ከሐምሌ 20 ቀን 2018 ዓ.ም ጀምሮ በቦሌ ክፍለ ከተማ ቅጥር ግቢ ውስጥ መሰጠት ጀምሯል። በየዓመቱ የሚካሄደውና በባንክ ኦፍ አሜሪካ የሚቀርበው የ10 ኪሎ ሜትር ዓለም አቀፍ የጎዳና ሩጫ ህዳር 13 ቀን 2019 ዓ.ም ከ60 ሺህ በላይ ተሳታፊዎችን በማሳተፍ የ2019 ታላቁ ሩጫ በኢትዮጵያ የስፖርት የሰላምና የአብሮነት መልእክትን ለዓለም ለማስተላለፍ መዘጋጀቱን አስታወቀ። የሩጫው የምዝገባ ማስጀመሪያ መርሃ ግብር በተመለከተ ዛሬ የታላቁ ሩጫ በኢትዮጵያ ኃላፊነት የተወሰነ የግል ማህበር በሀያት ሪጀንሲ ባዘጋጀው ጋዜጣዊ መግለጫ አስታውቋል። ጋዜጣዊ መግለጫውን የተከታተለው ሪፖርተራችን አናው ተስፋ ተጨማሪ ያለው። ታላቁ ሩጫ በኢትዮጵያ የ10 ኪሎ ሜትር ውድድር በዘንድሮ ዓመት በባንክ ኦፍ አሜሪካ ዋና ስፖንሰርነት የቀረበ ሲሆን ህዳር 2019 ዓ.ም ለሚካሄደው 26ኛው የውድድር ዓመት ምዝገባ በይፋ ተጀምሯል። ታላቁ ሩጫ አሁን ላለበት ደረጃ ለመድረስ የሁሉም ርብርብ የነበረበት ሲሆን ለስፖርት ቱሪዝም ትልቅ አስተዋጽኦ አድርጓል። ሁሉንም የህብረተሰብ ክፍል የሚያሰባስብ ብሔራዊ በዓላችንም ሆኗል ያሉት የባህልና ስፖርት ሚኒስትር ዴታ አቶ መኪያ መሐመድ ናቸው። የቱሪዝም ሚኒስትር ዴታ እንደገና አበበ በበኩላቸው የስፖርት ቱሪዝምን ማስፋፋት መንግስት በቁርጠኝነት ሰራው ስራ ነው ብለዋል። የኢትዮጵያ ታላቁ ሩጫ የአንድ ቀን ክስተት ሳይሆን ለ26 ዓመታት የተገነባ ጠንካራ ተቋም ነው። በጊዜ ሂደት ከውድድር አዘጋጅነት ወደ ዓለም አቀፍ የስፖርት ብራንድነት የተቀየረ ትልቅ ተቋም ነው። ከስፖርት ውድድርነቱ ባሻገር አዲስ አበባን፣ ኢትዮጵያን የፍቅር፣ የአንድነት፣ የእንግዳ ተቀባይ እንዲሁም ኢትዮጵያ ያላት የቱሪዝም እምቅ አቅም ለዓለም የሚያሳይ ከሀገር አልፎ ከአህጉር አልፎ ዓለም አቀፍ መድረክ ነው። በየዓመቱ በሺዎች የሚቆጠሩ የውጭ ጎብኚዎች፣ የሩጫ ተሳታፊዎች በመሳብ ለቱሪዝም እድገት ከፍተኛ አስተዋጽኦ ሲያደርግ የቆየ ነው። የሚቆይም ውድድር ከታላቁ ሩጫ ጋር በመስራታችን ትልቅ ደስታ ይሰማናል። የታላቁ ሩጫ በኢትዮጵያ መስራች ሻለቃ አትሌት ኃይሌ ገብረስላሴ ለሩጫ የሚመጡ ተሳታፊዎች ውድድሩን መጨረስ እንዳለባቸው አሳስበዋል። እንግዲህ አሁን ታላቁ ሩጫ እስካሁን ድረስ ያው ከቀዳሚዎቹ አንዱ ሆነን ነው እየዘለቀን ያለነው እንደ 10 ኪሎ ሜትር
ዓለም ሬሶች አሁን አንድ ቻሌንጅ አለብን። ምንድነው ቻሌንጃችን መሰላችሁ? ባንክ ኦፍ አሜሪካም ሌላው ዓለምም የሚፈልገው ፊኒሸር ስንት ሰው ጨረሰ የሚል ፕሮግራም ነው ያለን። የሚቀጥለው አመት 60 ሺህ እናስሮጣለን። ማን ነው 60 ሺህ ፊኒሸር ይኖርናል ባንል እንኳን 50 እና 40 ሺህ ሁሉ ይመዘገባል። ግማሹ በየመንገዱ እያቆራረጠ በዚህ አመት ምናልባት መዝናኛ ስፍራዎቹን ልንቀንስ እንችል ይሆናል። ሁሉ መሮጡ ላይ ፎከስ እንዲያደርግልን በጣም ኢምፖርታንት ነው። ታላቁ ሩጫ በኢትዮጵያ አንደኛ ለመባል ማለት ቢገስት ማለት ኦፍ ኮርስ እኛ በረነር ወርልድ ላይ በምናምን ላይ ቢገስት አሁን ምን ቻሌንጅ መጥቷል መሰላችሁ? ዓለም ላይ ስንት ፊኒሸር የጨረሱ ስንት አሉ? ብዙ አመት መሻገር አለበት። አሁን 26 ደርሷል። 100 ለመሙላት 74 ይቀረዋልና እንደምንደርስ ነው አንጠራጠርም። ታላቁ ሩጫ በኢትዮጵያ የ10 ኪሎ ሜትር ውድድር ሩጫዬ ቀለሜ በሚል መሪ ቃል ህዳር 2019 ዓ.ም 60 ሺህ ሰዎችን በማሳተፍ እንደሚካሄድ ተገልጿል። እየተከታተላችሁ የምትገኙት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገናቸው መረጃዎች አልፋለሁ። ሱፐር ኤልኒኖ በአፍሪካ ኢኮኖሚ ላይ እስከ $20 ቢሊዮን የሚደርስ ከፍተኛ ጉዳት ሊያደርስ እንደሚችል የአየር ንብረት ባለሙያዎች አስጠነቀቁ። ለዝርዝሩ ማህሌት ደመላሽ። የባንኩ የአየር ንብረት ለውጥና አረንጓዴ ልማት ዳይሬክተር አንቶኒ ኞንግ እንደገለጹት ክስተቱ ከፍተኛ ተጽዕኖ በሚያሳደርባቸው ሀገራት የሀገር ውስጥ ጠቅላላ ምርት ላይ በአማካኝ ከ1 እስከ 2 በመቶ ቅናሽ የሚያስከትል ሲሆን ጉዳቱም ለዓመታት ሊቆይ ይችላል። የማዕከላዊ ፓሲፊክ ውቅያኖስ የባህር ላይ ሙቀት መጠን ከመደበኛው ከ2 ዲግሪ ሴልሺየስ በላይ በመጨመሩ የመጣው ይህ ክስተት በታሪክ ታይቶ ከማይታወቁ ጠንካራ የአየር ሁኔታዎች አንዱ ሊሆን እንደሚችል ተንታኞች ያስጠነቅቃሉ። ይህ የአየር ንብረት መዛባት በደቡባዊ አፍሪካ ሀገራት ላይ ድርቅን የሚያስከትል ሲሆን በምስራቅ አፍሪካ ደግሞ ከባድ ዝናብንና የጎርፍ አደጋን ያመጣል። ከዚህ ቀደም እንደ አውሮፓውያን አቆጣጠር ከ2023 እስከ 2024 በነበረው ተመሳሳይ ክስተት ሰፊ የምርት ውድመትና የምግብ ዋጋ ንረት መከሰቱ ይታወሳል። በመካከለኛው ምስራቅ ባለው ጦርነት ምክንያት የኃይል ዋጋ መናርና የማዳበሪያ አቅርቦት መስተጓጎል ባለበት በዚህ ወቅት የአፍሪካ ገበሬዎች ቀድሞውኑ ወደ $330 ሚሊዮን የሚጠጋ ገቢ ያጡ መሆኑን አፍሪካ ኒውስ ዘግቧል። በተጨማሪም የአሳ ነባሪና የባህር ሀብት ልማት ዘርፍ በባህር ሙቀት መጨመርና በማዕበል ምክንያት ከፍተኛ ጉዳት ሊደርስበት እንደሚችል ተመላክቷል። በአህጉሪቱ ያሉ ግጭቶች፣ የዕዳ ጫናዎችና የዓለም አቀፍ እርዳታ መቀነስ ሀገራቱ አደጋውን የመቋቋም አቅማቸውን እያዳከመው ይገኛል። የአፍሪካ ልማት ባንክ በጥናቱ ሱዳን፣ ደቡብ ሱዳን፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ሶማሊያ፣ ማሊ፣ ቡሩንዲና ናይጄሪያን ጨምሮ በርካታ ሀገራት የዚህ ከባድ ተጽዕኖ ቀጥተኛ ሰለባ ሊሆኑ እንደሚችሉ ስጋቱን አስቀምጧል። ከኢኮኖሚ ጉዳቱ በተጨማሪ የአየር ንብረት ለውጡ በአህጉሪቱ መሰረታዊ የምግብ አቅርቦት ላይ የዋጋ ንረት ሊያስከትል እንደሚችል የተገለጸ ሲሆን በተለይም በብዙ የአፍሪካ ሀገራት ዋና የህዝብ ምግብ የሆነው የበቆሎ ዋጋ በእጥፍ ሊጨምር እንደሚችል አስጠንቅቀዋል። የእሳት አደጋ ሰራተኞች የስፔን ዋና ከተማ ማድሪድንና የፈረንሳይዋን ቦርዶ ለመከላከል ጥረት እያደረጉ ቢሆንም ከተሞቹ በሌላ የሙቀት ማዕበል ሊመቱ ይችላሉ የሚል ስጋት መኖሩ ተነገረ። ምንም እንኳን የሰደድ እሳቱ የከፋ ጉዳት ያደረሰና ነዋሪዎችን ያፈናቀለ ቢሆንም በፈረንሳይ ነዋሪዎች በአደጋው የተጎዱትን እየረዱ መሆኑን የጂሮንዴ ከተማ ምክር ቤት ገልጿል። ጁሊያን ቦኔት ነዋሪነቱ ባዛስ ነው። ለሚዲያ እንደተናገረው በአደጋው ምክንያት ብዙ ተፈናቃዮች እየታዩ ነው። ከተማዋ በተቻለ መጠን ለህፃናት ጨምሮ አስፈላጊ የሚባሉትን እያሰባሰበች ነው። ነዋሪዎች ቤታቸውን ለህዝቡ ክፍት አድርገዋል ሲልም ተናግረዋል። የፈረንሳዩ ጠቅላይ ሚኒስትር ኢማኑኤል ማክሮን ቦርዶን ያጋጠማት የእሳት አደጋ ከሁለተኛው የዓለም ጦርነት በኋላ ከባዱ ነው ብለዋል። ያጋጠመን ያልጠበቅነው አደጋ ነው ያሉት ማክሮን ሁኔታው እጅግ ከፍተኛ ነው ሲሉ አክለዋል። አካባቢውን ከጎበኙ በኋላ ለጋዜጠኞች አስፈላጊ ነው የተባለው ሁሉ እየቀረበ ነው፣ 1500 ወታደሮችም እገዛ እያደረጉ ነው ማለታቸውን ኤኤፍፒ ዘግቧል። እሳቱ እንዳይስፋፋም የተቻለውን ሁሉ እየተደረገ ነው ብለዋል። ቦርዶ እስከ ነገ 39 ዲግሪ ሴንቲግሬድ የሙቀት መጠን እንደሚኖራት የአየር ትንበያ ባለሙያዎች ተናግረዋል። ምናልባትም ሰሞኑን ትንሽ ካፊያ ሊኖር ይችላል ሲሉ ተስፋ አድርገዋል። በተመሳሳይ ከማድሪድ 45 ኪሎ ሜትር ርቀት ላይ የምትገኘው የሲበረሮስ ነዋሪዎች ሙቀቱ ሊመለስ ይችላል በሚል ፍርሃት ተውጠው እየተመለከቱ ነው በማለት የስፔን ጋዜጠኛ ዘግቧል። ሁዋን ናቫሮ ለቢቢሲ እንደተናገረው ባለፉት 3 ቀናት ጥሩ ነገር ታይቷል። የእሳት አደጋ ሰራተኞች እሳቱን ለመከላከል ጥሩ የሚባል እርምጃ ተጉዘዋል ብሏል። ዛሬ ግን ለአደጋ ጊዜ ሰራተኞች ፈታኝ የሆነ ሙቀቱ ወደ 40 ዲግሪ ሴንቲግሬድ እየተጠጋ ነው፣ አካባቢ በሙሉ ጥቁር ለብሷል ሲል ስጋቱን ተናግሯል።
ውጊያቸውን ጋፕ ያደረጉት አሜሪካና ኢራን ንግግር ላይ መሆናቸውን ፕሬዝዳንት ዶናልድ ትራምፕ ተናገሩ። አሜሪካና ኢራን ለተከታታይ ሶስተኛ ቀን ጥቃት ሳይለዋወጡ መዋላቸውን ተከትሎ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገውን ጦርነት በተመለከተ እጅግ ወዳጅነት የተሞላባቸው ድርድሮች እየተካሄዱ ነው ብለዋል። ለዝርዝሩ ጸጋነሽ ተሰማ። ትላንት በፕሬዝዳንታዊ አውሮፕላን ኤርፎርስ ዋን ውስጥ ሆነው ጋዜጠኞችን ያነጋገሩት ትራምፕ አንዳች መልካም ነገር ሊፈጠር የሚችልበት ጥሩ እድል እንዳለ አስባለሁ ሲሉ ያላቸውን ተስፋ ገልጸዋል። ይሁን እንጂ አሁን የሚደረገው ድርድር የሚከሽፍ ከሆነ ውጊያው ከመገታቱ በፊት ስናደርግ የነበርነውን ነገር ወደ መፈጸም እንመለሳለን በማለት አስጠንቅቀዋል። የአሜሪካው ፕሬዝዳንት ይህንን ቢሉም ኢራን ግን ምንም አይነት ቀጥተኛ ድርድር እየተካሄደ አለመሆኑን አስታውቃለች። ትራምፕ እንዳሉት ከአርብ ዕለት አንስቶ ኢራን ላይ የሚፈጸመውን ጥቃት ለመግታት የወሰኑት ሁለቱን ተፋላሚ አካላት የሚያሸማግሉ ሀገራት ለንግግሩ ሌላ እድል እንዲሰጡ ጥያቄ ስላቀረቡላቸው ነው። ሁለቱ ሀገራት የሚያደርጉትን ውጊያ ጋብ ያደረጉት ለሁለት ሳምንት ገደማ አንዳቸው በሌላኛቸው ይዞታ ጥቃት ሲያደርሱ ከቆዩ በኋላ ነው። ውጊያው ማገርሸቱም ሰኔ ላይ የተፈረመውን ጊዜያዊ የተኩስ አቁም ስምምነት አደጋ ውስጥ ከቶት ነበር። የአሜሪካ ጦር የፈጸማቸውን ጥቃቶች ኢራን በሆርሙዝ ወሽመጥ የንግድ መርከብ ጉዞውን አደጋ ላይ ለመጣል ያላትን አቅም ለማዳከም ያለሙ እንደሆኑ በወቅቱ ገልጾ ነበር። ይህ አዲስ ውጊያ የተቀሰቀሰው ኢራን በወሳኙ የነዳጅ መተላለፊያ መስመር ላይ የተጓዙ መርከቦችን ከመታሽ በኋላ ነው። የሁለቱ ሀገራት ግጭት ረግቦ ሊቆይ ይችላል የሚል ተስፋ በመፈጠሩም በዓለም አቀፍ የነዳጅ ገበያ ዋጋ 9 በመቶ ቀንሶ በበርሜል $87.59 ሲሸጥ ታይቷል። ፕሬዝዳንታዊ አውሮፕላናቸው ውስጥ ሆነው ጋዜጠኞችን ያነጋገሩት ትራምፕ ለ5 ወራት ስትዋጋ የቆየችው አሜሪካ የተተኳሽ ክምችቷ እየቀነሰ ነው በሚል የወጡ ዘገባዎችን እጅግ ብዙ ተተኳሽ አለን በማለት አጣጥለዋል። በመካከለኛ ደረጃ መሳሪያዎችን በብዛት አሉን፣ ምንም ቢሆን ልንጠቀምበት ከምንችለው በላይ አለን ብለዋል። በተጨማሪም ትራምፕ በርካታ መሳሪያዎች እየተመረቱ መሆኑንም ገልጸዋል። በተለይም ከፍተኛ ዋጋ ያለው አሜሪካ ሰራሹ ፓትሪዮትስ የተሰኙ ጸረ ባሊስቲክ ሚሳኤሎች እየተመረቱ መሆኑንም አስታውቀዋል። ከአሜሪካ ጋር የሚደረገው ጦርነት ጋብ ማለቱን ተከትሎ ኢራን ወሳኝ የሆርሙዝ ወሽመጥ በቁጥጥሯ ስር መሆኑን እንዲሁም የተቋረጠው የሰላም ድርድር እንዲጀመር አለመጠየቋን አስታወቀች። ለዝርዝሩ አማሩ ገብሩ። አሜሪካ ለ13 ተከታታይ ቀናት በኢራን ላይ ጥቃት ስትፈጽም ቆይታለች። በምላሹም ቴህራን በመካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ ሰፈሮችን በሚሳኤልና በድሮን እያነጣጠረች ነበር። ትራምፕ ለ2 ሳምንት ያህል የዘለቀውን የአየር ጥቃት ያቆሙት ዘመቻው ኢራን በስትራቴጂካዊው የሆርሙዝ ወሽመጥ ላይ ያላትን ተጽዕኖ ማዳከም አልቻለም ሲሉ አማካሪዎቻቸው ካሳወቋቸው በኋላ ነው። አሜሪካ ጥቃቱን እስካስቆመች ድረስ ኢራን የራሷን እርምጃ እንደምትገታ አስታውቃለች። አንድ ከፍተኛ ባለስልጣን ለሮይተርስ እንደገለጹት የአሜሪካ ወታደራዊ አዛዦች ጥቃቱ የታለመለትን ውጤት እያስገኘ አይደለም በማለት ምክር ሰጥተዋል። ባለስልጣኑ እንደጠቀሱት የዩኤስ ጦር ኃይሎች ጠቅላይ አዛዥ ጄኔራል ዳን ኬይን በቀጠናው የሚገኙትን የአሜሪካ ሰፈሮች ለመከላከል የሚያስችል መሳሪያ እየቀነሰ መምጣቱን አስታውቀዋል። የተለያዩ መገናኛ ብዙሃን የፕሬዝዳንቱ ሲቪልና ወታደራዊ አማካሪዎች ጥቃቱን እንዲያቆሙ ምክር ማቅረባቸውን ዘግበዋል። በተባበሩት መንግስታት የአሜሪካ አምባሳደር ማይክ ዋልትዝ በበኩላቸው ጥቃቱን ማቆሙ ዲፕሎማሲያዊ ድርድር ለማስጀመር እንደሚያስችል ተናግረዋል። ሆኖም የኢራን የውጭ ጉዳይ ሚኒስትር ከዩኤስ ጋር የሰላም ውይይት እንዲጀመር ጥያቄ እንዳላቀረበች አስታውቃለች። ይልቁንም የአሜሪካ ጥቃት ውድቅ ማድረጉንና የሆርሙዝ ወሽመጥ ቁጥጥር አሁንም በእጇ ላይ መሆኑን አጥብቃ ገልጻለች። አሜሪካ 2 ሳምንት ለሚጠጋ ጊዜ በኢራን ላይ ባካሄደችው ጥቃት ምክንያት የነዳጅ ዋጋ ባለፈው ሳምንት ማብቂያ ላይ ከፍተኛ ጭማሪ አሳይቶ ነበር። ባለፉት ቀናት ግን ጥቃቱ ጋብ ማለቱን ተከትሎ ከፍተኛ ቅናሽ ማሳየቱ ተዘግቧል። እድሜያችን እየገፋ ሲሄድ አጥንታችን ጥንካሬውን እያጣ ሊመጣና ለስብራት ሊጋለጥ ይችላል። ነገር ግን በየዕለቱ የምንመገበው የምግብ አይነት የአጥንታችንን ጤንነት በመጠበቅ ረገድ ከፍተኛ ሚና እንደሚጫወት ባለሙያዎች ይናገራሉ። ለዝርዝሩ ሄሮዳህ ንጉሴ። እድሜ እየገፋ ሲሄድ የአጥንት ጥንካሬን ለመጠበቅ ምን አይነት አመጋገብ መመገብ ይኖርብናል? ከ40ና 50 ዓመታት እድሜ በኋላ በሰውነታችን ውስጥ የሚገኙ አጥንቶች አዳዲስ ህዋሳትን የመተካት ሂደታቸው እየቀነሰ ስለሚሄድ ለስብራትና ለአጥንት መሳሳት ህመም የመጋለጥ እድላችን ይጨምራል። በቢቢሲ የቀረበው የጤና መረጃ እንደሚያመላክተው እድሜ ቢገፋም ጠንካራ አጥንት ይዞ ለመቀጠል ያስችላል። እንደ ባለሙያዎች ገለጻ ካልሲየም ለአጥንት ግንባታ ዋና ሚና አለው። የወተት ተዋጽኦች፣ አረንጓዴ ቅጠላ ቅጠሎች፣ ሰሊጥ፣ አኩሪ አተርና የአሳ አጥንት
ያላቸው እንደ ሰርዲን ያሉ የታሸጉ አሳዎች ጥሩ የካልሲየም ምንጭ ናቸው። ቫይታሚን ዲ ደግሞ ሰውነታችን ካልሲየምን ወደ አጥንት እንዲያመጣና እንዲጠቀምበት ያደርጋል። የጠዋት የፀሐይ ብርሃን፣ የእንቁላል አስኳልና እንደ ሳልመን ያሉ የቅባት አሳዎች ለዚህ ከፍተኛ ድጋፍ ያደርጋሉ። ፕሮቲን የአጥንት መዋቅርንና ጥንካሬን ለመጠበቅ ወሳኝ ቢሆንም ብዙ ሰዎች እድሜያቸው ሲገፋ የፕሮቲን አወሳሰዳቸው ይቀንሳል። የዶሮ ስጋ፣ አሳ፣ እንቁላል፣ ባቄላ፣ አተርና ምስር መመገብ እንደሚገባም የባለሙያዎች ምክር ነው። እንደ ጎመን፣ ብሮኮሊና ሰላጣ ያሉ አትክልቶች ቫይታሚን ኬና ማግኒዥየምን የያዙ በመሆናቸው ካልሲየም ከአጥንት ጋር በጥንካሬ እንዲዋሃድ ያደርጋሉ። ነገር ግን ከመጠን ያለፈ የጨው አጠቃቀም፣ ከፍተኛ የካፌን መጠንና የአልኮል መጠጦች ሰውነታችን ካልሲየምን በፈሳሽ መልክ እንዲያወጣ ስለሚያደርጉ የአጥንት ጥንካሬን ይቀንሳሉ። ከአመጋገብ ባሻገር ደግሞ እንደ በእግር መጓዝ ያሉ ቀላል አካላዊ እንቅስቃሴዎችን ማድረግ፣ ከሲጋራ ጭስ መራቅና በቂ እረፍት ማግኘት እድሜ ቢገፋም ጠንካራና አቅም ያለው አጥንት እንዲኖረን ያደርጋል ሲሉ ባለሙያዎች መክረዋል። በጃፓን ቀደም ሲል የተረገሙ ተብለው ይሸሹ የነበሩ መኖሪያ ቤቶች በአሁኑ ወቅት በከፍተኛ ደረጃ ተፈላጊ የሆኑ መምጣታቸው ተነገረ። ጸጋነሽ ተሰማ ተጨማሪ አላት። ቤቶቹ በግድያ በራስ ማጥፋት ወይም አሳዛኝ በሆኑ አደጋዎች ምክንያት ሰዎች ህይወታቸውን ያጡባቸውና ለዓመታት ማንም ሊጠጋቸው የማይፈልጋቸው ጂኮቡከን በመባል የሚታወቁ ቤቶች ናቸው። አሁን ላይ በተለይ በወጣቶችና በዝቅተኛ ገቢ ባላቸው ነዋሪዎች ዘንድ ተመራጭ እየሆኑ ነው። ዘኢኮኖሚስት እንደዘገበው ከዚህ ቀደም የተገለሉና መንፈስ ያለባቸው ቤቶች ይታዩ የነበሩት እነዚህ መኖሪያዎች በጃፓናውያን ዘንድ ተፈላጊነትን እያገኙ የመጡበት ዋና ምክንያት የኢኮኖሚ ጫናና የኑሮ ውድነት ነው። ለ10 ዓመታት ያህል በእነዚህ አስፈሪ በሚባሉ ቤቶች ውስጥ በመኖር የሚታወቀው ጃፓናዊው ኮሜዲያን ማሱባራ ታኒሺ ቀደም ሲል ወንድሙ የተገደለበትን፣ አንዲት ሴት ራሷን ያጠፋችበትን እንዲሁም አንድ አረጋዊ ለ2 ዓመታት ሳይታወቁ ሞተው የተገኙበትን ቤቶች ተከራይቶ ኖሯል። ቀደም ሲል እኔም እርግማን ያገኘኛል ብዬ እሰጋ ነበር የሚለው ታኒሺ አሁን ግን የበርካቶች ትኩረት ወደዚህ ቤቶች መዞሩን ይናገራል። በጃፓን ሕግ መሰረት አከራዮችና የሪል ስቴት ወኪሎች ለአዲሱ ተከራይ ወይም ገዢ ስለ ቤቱ ቀድሞ ታሪክና ስለተፈጸመው አሳዛኝ ክስተት በግልጽ የመናገር ግዴታ አለባቸው። ይህ አሰራር ለዓመታት በርካታ ቤቶች ባዷቸውን እንዲቀሩና የገበያ እሴታቸውን እንዲያጡ አድርጎ ነበር። ነገር ግን በአሁኑ ወቅት በቶኪዮና በሌሎች ትልልቅ ከተሞች የመኖሪያ ቤት ኪራይ ዋጋ በከፍተኛ ሁኔታ መጨመሩን ተከትሎ የሰዎች አስተሳሰብ እየተቀየረ መጥቷል። አዲሱ ትውልድ ከመንፈስና ከእርግማን ፍርሃት ይልቅ ለኪስ አቅሙ ቅድሚያ በመስጠት የዋጋ ቅናሹን መምረጥ ጀምሯል። እነዚህ ጂኮቡከን በመባል የሚታወቁ ቤቶች ከመደበኛው የገበያ ዋጋ ከ20 እስከ 50 በመቶ የሚደርስ ቅናሽ ይከራያሉ ወይም ይሸጣሉ። ከዚህም ባሻገር በጃፓን ፈጣን የህዝብ እርጅናና የከተሞች መስፋፋት ምክንያት በርካታ ቤቶች ባዷቸውን በሚቀሩበት በዚህ ወቅት የእነዚህም ቤቶች ገጽታ በመቀየርና በማደስ ለገበያ የሚያቀርቡ ልዩ የሪል ስቴት ኩባንያዎችም ተፈጥረዋል። በመሆኑም ቤቶቹ ከተፈጥሮ ውጪ በሆኑ መናፍስት የተያዙ አለመሆናቸውን ለማረጋገጥ ሌሊቱን አድረው በመፈተሽ ማረጋገጫ የሚሰጡ አዳዲስ የስራ ዘርፎችም ብቅ ብለዋል። ወደ ቢዝነስ ዘገባዎች አልፋለሁ። በአፍሪካ የሚደረግ የቻይና መሰረተ ልማትና የኃይል ኢንቨስትመንት በ2026 የመጀመሪያ አጋማሽ እጅግ ማሻቀቡ ተገለጸ። አዲስ ሪፖርት እንዳመላከተው የኢንቨስትመንት መጠኑ ወደ $33.5 የደረሰ ሲሆን ይህ አሃዝ በቤጂንግ ቤልት ኤንድ ሮድ ኢኒሼቲቭ ጅምር ታሪክ ውስጥ ከፍተኛው የ6 ወራት መዝገብ ነው። ለእነዚህና ሌሎች የቢዝነስ ዘገባዎች ማን ይደመላሽ? የዚህ እድገት ዋነኛ አንቀሳቃሾች ትልልቅ የኃይልና የብረት ፕሮጀክቶች ሲሆኑ አምራቾችም በአፍሪካ ነጻ የገበያ እድሎችን በመጠቀም የንግድ እንቅፋቶችን ለማለፍ ጥረት እያደረጉ መሆኑን የሚያሳይ ነው ተብሏል። ከሁሉም ሀገራት ቀዳሚውን እድገት ያስመዘገበችው ኢትዮጵያ ስትሆን በ14.2 ቢሊዮን ዶላር የሚገመተው የሚንግያንግ ስማርት ኤነርጂ አረንጓዴ ኃይልና አሞኒያ ፕሮጀክት ዋነኛው ተጠቃሽ ነው። ግብጽ 12.2 ቢሊዮን ዶላር የሳበች ሲሆን ዛምቢያም የከሰል ኃይል ማመንጫ እቅድን አውጥታለች። በሌሎች የዓለም ክፍሎች የሚደረጉ የኢንቨስትመንት መጠኖች ሲቀንሱ፣ በአፍሪካ ግን አበረታች እድገት ታይቷል። መረጃው የካፒታል ነው። ታንዛኒያ የተፈጥሮ ጋዝ በቧንቧ መስመር ለኡጋንዳና ኬንያ ልታቀርብ መሆኑን አስታወቀች። ታንዛኒያ ከድንበር ባሻገር የሚዘልቅና የተፈጥሮ ጋዝን ለጎረቤቶቿ ዩጋንዳና ኬንያ የሚያደርስ ትልቅ የክልል የኃይል ማስተላለፊያ ፕሮጀክትን ይፋ አደረገች። የሀገሪቷ የፔትሮሊየም ላይን ሬጉላተሪ ባለስልጣን እንዳስታወቀው ይህ ፕሮጀክት የምስራቅ አፍሪካን የኃይል ጂኦፖለቲካ ገጽታ የሚቀይር ነው። ፕሮጀክቱ ታንዛኒያ ካላት 57.54 ትሪሊዮን ኩቢክ ጫማ የተፈጥሮ ጋዝ ክምችት በመጠቀም አገሮች ከፍተኛ ልቀት ካላቸው ነዳጆች ወደ ንጹህ የኃይል ምንጭ እንዲሸጋገሩ ያስችላል ተብሏል። በናይሮቢና ካምፓላ እየጨመረ የመጣውን
ኢንዱስትሪ ፍላጎት ለማሟላት የተረጋገጠውን ትርፍ ጋዝ ወደ ውጪ ለመላክ ታቅዷል። ይህ የቧንቧ መስመር ፕሮጀክት ከቀጠናው የውስጥ መሰረተ ልማት ጋር በቅርበት ይዋሃዳል ተብሏል። በካምፓላና ኬንያ ያሉ ልዩ የኢኮኖሚ ቀጠናዎች የሚቀርበው የቧንቧ ጋዝ የማምረቻ ተወዳዳሪነትን በእጅጉ ከፍ እንደሚያደርገው ተገልጿል። ባለስልጣኑ የድንበር ተሻጋሪ ደንቦችን ለማቀናጀት ከኬንያና ኡጋንዳ ተጓዳኝ አካላት ጋር የቴክኒክ ሽርክና መመስረቱም ተጠቁሟል። መረጃው የቢዝነስ ኢንሳይደር ነው። የዓለም አቀፍ የገንዘብ ድርጅት ስራ አስፈጻሚ ቦርድ የጋናን የ3 ቢሊዮን ዶላር የድጋፍ ፕሮግራም የመጨረሻ ግምገማን ማጠናቀቁን ተከትሎ ሀገሪቱ የ371 ሚሊዮን ዶላር የመጨረሻ ክፍያ ልታገኝ መሆኑን አስታወቀ። የድርጅቱ ስራ አስፈጻሚ ቦርድ ሰኞ ዕለት ባካሄደው ስብሰባ የ6ኛውና የመጨረሻውን የሪፎርም ግምገማ አጽድቋል። በዚህም መሰረት ጋና የመጨረሻውን የ371 ሚሊዮን ዶላር ክፍያ በቅርቡ ትረከባለች ተብሏል። ይህ የገንዘብ ድጋፍ የሀገሪቱን ኢኮኖሚ ለማጠናከር፣ የዋጋ ንረትን ለመቀነስና የውጭ ምንዛሪ ክምችትን ማሳደግ ታቅዶ የሚሰጥ ነው። ጋና በፈረንጆቹ 2023 ከገጠማት ከባድ የኢኮኖሚ ቀውስ በኋላ ከአይኤምኤፍ ጋር በጋራ ስትሰራ መቆየቷ ይታወሳል። መረጃው የሲጂቲኤን ነው። የጆንሰን ኤንድ ጆንሰን ኩባንያ የህፃናት ፓውደር ምርቶቹ የማህፀን ካንሰር ያስከትላሉ በሚል በአሜሪካ የቀረቡበትን በ10 ሺዎች የሚቆጠሩ ክሶች በእርቅ ለመቋጨት እስከ 5.5 ቢሊዮን ዶላር የሚደርስ የካሳ ክፍያን አቀረበ። ኩባንያው ክሶቹን መሰረተ ቢስ ቢላቸውም የአመታቱን የፍርድ ቤት ክርክር ሙሉ በሙሉ ለመዝጋት ሲል ክፍያውን ለመፈጸም መስማማቱን አስታውቋል። የጆንሰን ኤንድ ጆንሰን የፓውደር ምርት መበከሉን በመጥቀስ ወደ 69 ሺህ የሚጠጉ ተጠቃሚዎች ክስ መስርተው ቆይተዋል። ኩባንያው የቀረቡት ክሶች ሳይንሳዊ መሰረት የሌላቸው ቢሆንም የፍርድ ቤት ክርክሩን አቁሞ ትኩረቱን በሌሎች የሕክምና ምርቶች ላይ ለማድረግ ሲል ይህንን የቢሊዮኖች ዶላር እርቅ መምረጡን አስታውቋል። ይህ በእንዲህ እንዳለ ኩባንያው በዚህ የክስ ጫና ምክንያት በአሜሪካና በካናዳ የታልክ ፓውደርን ሽያጭ በ2020 ያቆመ ሲሆን በ2023 ደግሞ በዓለም አቀፍ ደረጃ ምርቱን በበቆሎ ስታርች ሙሉ በሙሉ መተካቱ ይታወሳል። ይህ አዲስ የካሳ ስምምነት ኩባንያው ከዚህ ቀደም ካጋጠሙት የክስ መክሰር ሙከራዎችና የህግ ውጣ ውረዶች በኋላ የመጣ የመጨረሻ አማራጭ መሆኑ ተገልጿል። የክስ አቅራቢዎቹ ጠበቆቹ ስምምነቱን የደገፉት ሲሆን እርቁ ሙሉ በሙሉ እንዲጸድቅ ግን የ75 በመቶ ተከሳሾች ይሁንታን ያስፈልገዋል። ኩባንያው ይህንን የካሳ ክፍያ በሚቀጥሉት 18 ወራት ፈጽሞ ለማጠናቀቅም አቅዷል። መረጃው የቢቢሲ ነው። ስትከታተሉ የቆያችሁት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችንን ነበረ። ዜናዎች እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። ሌሎች የቻናል 1 ፕሮግራሞች ይቀጥላሉ። መልካም ጊዜ